ይምጣልን እላለሁ። እግዚአብሔር የሚያስቀጥለው የቃል ተስፋ ይገለጥልን እንላለን። ተናገረን በሉት። ተናገረኝ ጌታ ሆይ እሰማሃለሁ። ተናገረኝ እሰማሃለሁ ጌታ መንፈስ ቅዱስ ለልቤ ተናገረው በሉት። ሃሌሉያ። ይህንን ቀን በሕይወቱ ያሰበው ሰው አለ። ይህንን ቀን አያለው ብሎ የገመተ ሰው አለ። በእውነት እግዚአብሔር እኮ ዕለት ዕለት ቀን እየፈጠረ ነው የሚያኖረን። አዲስ ነገር እየፈጠረ የሚያኖር አምላክ አለሽ። ሃሌሉያ። በእውነት ይህ ቀን እኮ የተፈጠረ ቀን ነው። ዛሬ ለአንቺ ተብሎ የተሰራ ቀን እኮ ነው። ይሁን ብሎ ያደረገው ቀን ነው። ይሁን ብሎ ያደረገው ቀን ነው። ለአንተ ይሁን ብሎ ያደረገው ቀን ነው እንጂ እንደ ጠላት ሀሳብ አብቅተን ነበር። የሆነ ቦታ ላይ ምዕራፋችን ተዘግቶ ነበር። ያስቀጠልከን እግዚአብሔር እናመሰግናለን። በዚህ ቀን ደግሞ እግዚአብሔር የቃል ብርሃን የቃልን እግዚአብሔር ፍቺ ልታበራለን ስለወደድክ መንፈስ ቅዱስ እናመሰግናለን። ስምህን እንባርከዋለን፣ ከፍ እናደርግሃለን የኔ ጌታ። ሃሌሉያ። እግዚአብሔር አባት ሆይ ላዘነችው ነፍስ ዛሬ እግዚአብሔር መጽናናት እንዲሆን፣ ለደከመችው ነፍስ ዛሬ ብርታት እንዲሆን፣ እግዚአብሔር አቅም ላነሳት አቅም እንዲጨምርላት፣ እግዚአብሔር ተስፋ ለተቆረጠ ተስፋ እንዲቀጠልላት በጌታ በኢየሱስ ስም እንጸልያለን። የዘላለም አምላክ ክንዶችህ በጉባኤው ላይ ይዘርጉ። በጌታ በኢየሱስ ስም የበሽታ ጉልበት ጸጥ ይበል። እግዚአብሔር ሆይ ተሰበሰቡ ብሎ የሚናደድ በእኛ እግዚአብሔር ሆይ በጌታ በኢየሱስ ስም የተከለከለ ይሁን። እግዚአብሔር ቃል ሲናገር እንደዚህ ይላል፣ ሰማያት በስትንፋስ እግዚአብሔር ይጸር ይላል። በእውነት እግዚአብሔር ወይ ቃልህን አጥርተን እንዳንሰማ የሚጋርድ ሁሉ በስትንፋስ ይጠረቅ፣ በኢየሱስ ስም ይጠረቅ። እጁ ደግሞ በራሪውን ዘንዶ ወጋ እንደተባለ እግዚአብሔር አባቴ ሆይ ቃልን የሚለቅም የተወጋ ይሁን በኢየሱስ ስም። ስንወጣ በራፉ ላይ ቃሉን የሚለቅም በጌታ በኢየሱስ ስም የተመታ ይሁን። ይሄ ቃል በልባችን 30 60 100 ሆኖ እንዲፈራ እንጸልያለን። እግዚአብሔር አንተ መልካም አባት ስለሆንክ እናመሰግናለን። ክብር ሁሉ ለስሙ ይሁን። እስኪ ክብር ያለው ሰው አለ ለዚህ ኢየሱስ ጌታ። እግዚአብሔር ላንተ ቃል አለው ለውስጥ እግዚአብሔር ላንቺ ቃል አለው። በእውነት እንደመጣው አትመለስም፣ እንደገባ ነው አንወጣም። አሜን። እግዚአብሔር ለኔና ለአንድ ሰው መልእክት ሰጥቶኝ ነው የመጣሁት። በእውነት ሁሉ ጊዜ እንደዛ ይለኛል እግዚአብሔር። እዚህ ጋር ስቆም ለሁለት ሰው መልእክት ይዤ ነው የምመጣው። የመጀመሪያው ራሴ ነኝ፣ ሁለተኛ ደግሞ አሜን ብሎ የወሰደ ሰው ነው። አሜን አሜን። ፕሬዝ ጋድ። ኢየሱስ ያድናል። እስኪ ለመጀመሪያ ያህል ለመግቢያ ለመንደርደሪያ ያህል መጽሐፍ ቅዱሳችንን መዝሙር ዳዊት 130 ላይ እንከፍታለን። መዝሙር 130 Praise God. እህቴ ቤቲ እንደዚህ ትላለች፣ አሜን የእናንተ የሚያስቀጥለው ነገር አለ ትላለች። አሜን። ሶስት ሰው አሜን አሜን ስትል እኮ ከቃሉ ጋር አግሪ ያደርጋለሁ እስማማለሁ ከቃሉ ጋር አይደለ? የቃሉ በረከት ለኔ ወስዳለሁ ነው። ፕሬዝ ጋድ ሃሌሉያ። እንደዚህ ይላል የዳዊት መዝሙር 130 ላይ እንደዚህ ይላል፣ አቤቱ አንተን ከጥልቅ ጠራው፣ አቤቱ ድምፄን ስማ፣ ጆሮህ የልመናዬን ቃል የሚያዳምጥ ይሁን። አቤቱ ኃጢአትንስ ብትጠባበቅ አቤቱ ማን ይቆማል? ደግሜ ያነባለሁ። አቤቱ ኃጢአትንስ ብትጠባበቅ አቤቱ ማን ይቆማል? ይቅርታ ከአንተ ዘንድ ነውና አቤቱ ስለ ስምህ ተስፋ አደረግሁ። ነፍሴ በሕግ ታገሰች፣ ከማለዳ ሰዓት ጀምሮ እስከ ሌሊት ነፍሴ በእግዚአብሔር ታመነች። እግዚአብሔር ዘንድ ምሕረትን በእርሱም ዘንድ ማዳን ነውና እስራኤል በእግዚአብሔር ይታመን፣ እርሱ እስራኤልን ከኃጢአት ሁሉ ያድነዋል። ፕሬዝ። ይሄ የምናመልከው አምላክ ነፃ የሚያወጣ አምላክ እንዲሁ በቃ ዓለምንም ነገር ነፃ የሚለቅ አምላክ ያንቺን ወስዶ ለሱ ያንቺ ደግሞ የሱን ይሰጥሻል። አሜን አሜን። የሁላችሁ ቁጥር 6 ላይ ከማለዳ ጀምሮ በሌላ መጽሐፍ ላይ ሳነበው እንደዚህ ይላል፣ እግዚአብሔርን ስለመጠበቅ ያወራል። ዘበኞቹ ሌሊት ንጋትን እንደሚጠብቁት እንደዛ ነፍሴ እግዚአብሔር ምን ትሏለች ነው የሚለው፣ ትጠብቋል
አንድ ሰው ነቅቶ እግዚአብሔርን የሚጠብቅበት አቅም ይጨመርለታል። ይሄ ቃል ለኔ ነው። አሜን አሜን። ይሄ ቃል ላንተ ነው ወንድሜ። ነቅቶ እግዚአብሔርን መጠበቅ። ምናልባት ምጽፉ ሰዎች ካላችሁ ሐሳቤን መጀመሪያው በዚህ ላይ ነው። ነቅቶ ስለመጠበቅ ወይ ደግሞ በትጋት ስለመጠበቅ እግዚአብሔርን እንነጋገራለን። መንፈስ ቅዱስ ደግሞ ያስተምረናል፣ ቃሉን ይገልጽልናል። አሜን። ከኛ የሆነ ምንም ነገር የለም። ቃሉ እውነት ነው። እስኪ ቃሉ እውነት ነው በሉ። ቃሉ እውነት ነው በሉ። እስኪ ተስፋ የሰጠ በሉ። የታመነ ነው በሉ። አደርገዋለሁ ያለውን ያደርገዋል። ፕሬዝ ጋድ። በልቤ አንድ መዝሙር አለ፣ ብንዘምረው ደስ ይለኛል። እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ። እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ። እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ። እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ። ለመጨረሻ ጊዜ እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ። በዝናብ ነበር ጠላቴ ወድቄ የምቀር፣ እግዚአብሔር ግን አበረታኝ፣ ሆነልኝ ማመስገን። መስሎት ነበር ጠላቴ ወድቄ የምቀር፣ እግዚአብሔር ግን አበረታኝ፣ ሆነልኝ ማመስገን። ዛሬ ዘምራለሁ ድካሜን ስሙን አከብራለሁ፣ እበልለዋለሁ። ስሙን አከብራለሁ፣ እገስጸዋለሁ። መስሎት ነበር ጠላቴ ወድቄ የምቀር፣ እግዚአብሔር ግን አበረታኝ፣ ሆነልኝ ግርማ ሞገስ። ዛሬ ዘምራለሁ ድካሜን ስሙን አከብራለሁ፣ እገስጸዋለሁ። ስሙን አከብራለሁ፣ እገስጸዋለሁ። በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ። እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ። ክብር ለኢየሱስ ይሁን። ደግመን ይህን መዝሙር ቆይተን ዘምረው። አሜን። ዛሬ ብርታት ይጨመርልናል። ዛሬ ጉልበት ይጨመርልናል። ዛሬ አቅም ይጨመርልናል። ለአንተ አቅም ይጨመራል፣ ለአንቺ አቅም ይጨመራል፣ ለጉባኤው አቅም ይጨመራል። በእውነት እንደዚህ ላለ እግዚአብሔር ቃል አለን። መጽሐፍ ቅዱስን ስንጀምረው የእግዚአብሔር መንፈስ በውሃ ላይ ምን ብሎ ነበር? ሰፎ ነበር አለ። አንተ ቅርጽ ያስይዛል እኮ እሱ፣ ቅርጽ ያስይዛል፣ ቦታ ያስይዛል፣ ይለውጣል እኮ እሱ። በእውነት እኔ በቃ በታቀጥኩበት ባቃተኝ ነገር ላይ የእግዚአብሔር መንፈስ ሲመጣ ታሪክ ይቀይራል፣ ሽታ ይለውጣል፣ መዓዛ ይለውጣል። በቃ የሆነ ሳይቀር ፊዚካል ሳይቀር ነው የሚለውጠው። ኢየሱስ ጌታ ነው። አሜን በሉ። እሺ በትጋት መጠበቅ ምን ማለት ነው? ስለዚህ ትንሽ እኔ ከገባኝና እግዚአብሔር ካስተማረኝ ነገር በዚህ እንድነጋገር እፈልጋለሁ።
የእግዚአብሔር ቃል ስለ በትጋት መጠበቅ ሲያወራ በተለይ እንደሚመለስ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ሲነግራቸው በማቴዎስ ወንጌል ምዕራፍ 24፣ 25፣ 26 በተለያዩ የመጽሐፍ ቅዱስ ክፍሎች በተለይ በአዲስ ኪዳን ጫን ብሎ የሚናገረው ጠብቁ ይላል። እጠብቃለሁ በሉ። በእውነት ገባ አድርጎና ጠብቅ በለው። ይኸውልህ ስለዚህ የምንጠብቀው ሁለት አይነት መጠበቅ እንዳለ እግዚአብሔር ለኔ ሲያስተምረኝ ነበር። አንደኛው ዝም ብሎ መጠበቅ አለ። ሁለተኛው ደግሞ ተግቶ መጠበቅ አለ፣ ነቅቶ መጠበቅ አለ። ኢየሱስ ጌታ ነው። በእውነት እግዚአብሔር በዛ ጎዳና ስላሳለፈኝ አመሰገንኩት። ከሁለት ቀን በፊት በዚህ ቃል እየጸለይኩ ወታደር ቤት የነበርኩበት ነገር ትዝ አለ። ለምን እዛ ሄድኩ ብዬ ጸሎት ላይ ነው ትዝ አለኝና ለካ አንዳንዶቹ ወታደር ቤት 40-50 ሰው እንሆንና ይኸው የምታውቁ ብዙ ሰዎች ካላችሁ ወታደር ቤት በተራ ሰዓት እንከፋፈልና ዘበኛ እንሆናለን። በትግርኛ ዋርዲያ ውጻት እንባላለን። ሁለት ሰዓት ይመድቡናል። ብራዘር ሌላው ሲተኛ የሁሉም ነፍስ ኃላፊነት በኔ ላይ ተጭኖ ቁጭ ላለሁ 2 ሰዓት ሙሉ ክፉ ነገር እንዳይነካቸው፣ አካባቢው እንዳይደፈር፣ ጠላት ያለበት ስፍራ ተብሎ በዚህ በሱዳን መንደር ነበርኩና ቁጭ ብዬ እጠብቃለሁ። ምን ኩሽ የሚል ነገር የለም። መጠበቅ ግን ግዴታዬ ነው። ምክንያቱም በእኔ ሪስፖንስ የሆኑ ብዙ ሰዎች ከኔ በታች አሉ። አያችሁ፣ ወታደር ነቅቶ የሚጠብቀው ኃላፊነት በሱ ላይ ስላለ ነው። ሌላው ሲተኛ እሱ ቁጭ ይላል። ለምንድን ነው? የተሰጠው ኃላፊነት ከሱ ጀርባ ብዙ ሰዎች ስላሉ። እስኪ እንደዚህ በሉት፣ እስኪ ካንተ ጀርባ ብዙ ሰዎች አሉ በለው። ስለዚህ ነቅተህ ጠብቅ በለው። ይኸውላችሁ በመጽሐፈ ቅዱስ ሲናገር በሮሜ መጽሐፍ ምዕራፍ 13 ቁጥር 11 ሐሙስ ቀን ስትናገረው ነበር። ይሄን ቃል እንደዚህ ላለ እግዚአብሔር ቃል አሁን አለ ከእንቅልፍ የምንነቃበት ሰዓት መቼ ነው? በሉታ አሁን መቼ ነው? አሁን ነው ከእንቅልፍ የምንነቃበት ሰዓት። እንደኔ አይዶን ነው እናንተ እንደኔ በስጋ ቶሎ ተነስቶ ቶሎ የሚረጥ ሰው የለም። እግዚአብሔር እየተናገረ ያለው ወይ ደግሞ የእግዚአብሔር ቃል ጳውሎስ ለሮሜ ሰዎች የሚነግራቸው ብራዘር ከእንቅልፍ የምትነሱበት ሰዓት አሁን ነው ሲላቸው በእውነት አልጋ ውስጥ ገብቶ ስለተኙ አልነበረም። አክቲቭ ናቸው፣ ይሮጣሉ፣ ይሰራሉ። በቃ በጣም ጥሩ ካፒታል አላቸው፣ የሚንቀሳቀሱ ሰዎች ናቸው። መንፈሳቸው ግን ምን የሆነ ነበር? ስለዚህ ጳውሎስ ሲመጣ እንደዚህ አላቸው፣ ከእንቅልፍ የምትነቁበት ሰዓት መቼ ነው? ፕሬዝ አሜን። ያድናል። አሜን። ቃሉን አነበዋል። ሃሌሉያ። እሺ ቁጥር 11 እንደዚህ ነው፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ምን በሉት ይላል? እወቁት። እስኪ ዘመኑን አውቃለሁ የሚለኝ ሰው አለ? ዘመኑን ማወቅ እኮ በእውነት እንድትጠነቀቅ ያደርግሃል። ዘመኑን ማወቅ እኮ እንድትፈራ ያደርግሃል። ዘመኑን ማወቅ እኮ ለይተህ እንድታይ ያደርግሃል። ኢየሱስ ጌታ ነው። ይኸውላችሁ ካልነቃን፣ ካልተነሳን፣ አክቲቭ ካልሆነ የሆነ ነገር ይመጣና ውድ ስጦታ የሆነውን ነገር ከኛ ምን ይለናል? ይቀማናል። ይሄኛውን እያልኩ 2 ሴቶች ትዝ አሉኝ። ይሄን ሳጠና ይሄኛው ቃል የሚያስታውሰን መንቃት እንዳለብን ነው። ብራዘር አንዳንዴ ሳንነቃ ስንቀር እግዚአብሔር የሰጠንን ውድ ስጦታ ከመተኛታችን የተነሳ ካለመንቃት የተነሳ ግን በምን ይለወጣል መሰለህ? በሞተ ነገር ይለወጣል። ጠላት አክቲቭ የሆነው በዚህ ዘመን ሕይወት ያለውን ነገር ወስዶ የሞተውን ነገር ሊሰጠን ይፈልጋል። ስለዚህ እግዚአብሔር ደግሞ በዚህ ዘመን እንድንነቃ ይፈልጋል። የተሰጠንን አደራ በአግባቡ መወጣት እንድንችል እግዚአብሔር በዚህ ቀን ጸጋ ያበዛልናል። የሚያስቀጥል አቅም ይጨምርልናል። ጉልበት ይጨምርልናል። ሃሌሉያ። ለምንድን ነው የምጠብቀው? ምንድን ነው የምጠብቀው? ምን ነው የምጠብቀው? ይህን ጥያቄ ራሳቸውን እንድጠይቁ ትፈልጋለሁ። ማለት ቤተክርስቲያን ሄዳለሁ፣ አገለግላለሁ፣ ምን አነሳለሁ፣ አክቲቭ ነኝ በነገር ሁሉ። ግን ማለት ከዚህ ባለፈ ነው መጠበቅና ነቅቶ መጠበቅ በእውነት ይለያያል። መጠበቅ ብቻ ሲሆን ጊዜ መቁጠር ነው የሚሆነው። 1 ዓመት 2 ዓመት 3 ዓመት እያልክ ጊዜ መቁጠር ነው የሚሆነው። ይኸውላችሁ ነቅቶ መጠበቅ ግን ዝግጁ
እነሳለሁ። ፕሬዝ ጋድ በኢየሱስ ጌታ። እስኪ ነቅቼ እጠብቃለሁ ቢለኝ ሰው አለ? እኔ እንደዛ ነው ያልኩት። ነቅቼ እጠብቃለሁ። ያው እየደገምኩት ነው። ነቅቼ እጠብቃለሁ። ይኸውላችሁ ዝግጁነት አለው። ነቅቶ መጠበቅ ማለት ለዘላለማዊ ሕይወት ራስህን ማዘጋጀት ማለት ነው። አሜን። ለዘላለማዊ ሕይወት ምን ማለት ነው? ራስህን ማዘጋጀት ማለት ነው። አንድ ወደ ካናዳ መሄድ የፈለገ ሰው ኤርፖርት ለመሄድ የሚዘጋጀው ዝግጁትና ፒካዲሊ ለመሄድ የሚዘጋጀው ዝግጁ ሁለት አይነት ነው። በጣም ይለያያል። ኢየሱስ ጌታ። ስለዚህ ነቅተን እንድንጠብቅ እግዚአብሔር ይረዳናል። አሜን። ይኸውላችሁ በብሉይ ኪዳን መጽሐፍ በአንደኛ ነገሥት ላይ ስታስቡት ስታዩት ሁለት ሴቶች ነበሩ ይላል። እነዚህ ሁለት ሴቶች ሁለቱም ደግሞ ልጅ ወልደዋል። ልጅ የማን ስጦታ ነው? አያችሁ፣ እግዚአብሔር የሰጣቸው ውድ የሆነ ስጦታ አለ። ሁለቱም ግን ከባድ እንቅልፍ ውስጥ ስለሆኑ አንደኛዋ ስለተኛች የተሰጣትን ገደለችው። አንደኛዋ ደግሞ ስለተኛ እንቅልፍ ስለወሰዳት የተሰጣትን ነገር አስወሰደችው። አላስወስድም የሚለኝ ሰው አለ? እነቃለሁ የሚለኝ ሰው አለ? በእውነት እግዚአብሔር የሰጠሽ ውድ ስጦታ ባንቺ ውስጥ ያለው ጠላት ሸውሎ አታሎ ገና ነው መቼ እንዴት ብሎ ሰዎቹን አሳይቶ ምን ይሏል? ይነጥቃል። ከዛ የሞት ነገር ላንተ ይሰጣል። ምን ብሎ ሰው ብሎ በራስህ በቃ በራስህ ሲጀምር ከራሳችን የሆነ ምንም ነገር የለም። ብራዘር ከራስሽ የሆነ ምንም ነገር የለሽም። ተሰጥቶ አይደል? ተጨምሮብን ፍቅሩን ሰጣችሁ፣ ተስፋውን ሰጣችሁ፣ እንትኑን ሰጣችሁ። እኛ እኮ ተቀባይ ነው። ስለዚህ ከኛ የሆነ ነገር ስለሌለ ስለኛ ማሰብ ከጀመር ወይ ደግሞ በድካም ዓለም ውስጥ ከገባ በሰመመን ዓለም ውስጥ ከገባ የምናይ ነው የሚመስለን። አንዳንዴ እንዲህ ዝም ብለህ ያየው ሰው እኮ አታየው ለቅሳለሁ። በጌታ በኢየሱስ ስም የከበረውን ስጦታ ለመንጠቅ የወጣ የተከለከለ እሺ ይኸውላችሁ ጌታ ኢየሱስ ክርስቶስ እመለሳለሁ ብሎ ተስፋ ሲሰጣቸው እንዲጠብቁት ነግሯቸዋል። ይኸውላችሁ የእግዚአብሔር ቃል ሲናገር መቼ እንደሚመጣ ጠቅልሎ አይናገርም። ስለማያውቅ አይደለም። ይሄ የኔ አረዳድ ነው። ስለማያውቅ አይደለም። ሁል ጊዜ የተዘጋጀ ሕይወት እንዲኖረን ስለሚፈልግ ነው። ሁል ጊዜ አክቲቭ የሆነ ሕይወት ከእሱ ጋር እንዲኖረን ስለሚፈልግ እግዚአብሔር የሚመጣበትን ቀን አብ ብቻ ነው የሚያውቀው። ሌላ የሚያውቀው ምን አለ? የለም ማለት። ስለዚህ ምን በሉ አለ? ነቅታችሁ ምን በሉ? መብራታችሁ ምን አይበል? መብራታችሁ ምን አይበል? በብሉይ ኪዳን ላይ በዘሌዋውያን የትኛው ምዕራፍ እንደሆነ አላስታውስም። መሰዊያው ምን ይበል ይላል? ሁሉ ጊዜ ምን ይበል? ወትሩ ይንደድ በተመሰውኒ ወትሩ ይንደድ ይላል። አይጥፋ ይላል። ክብር ለኢየሱስ ይሁን። እስኪ በማቴዎስ ወንጌል ላይ ያለውን ሐሳብ ስናየው ምን እንደሚል ታውቃላችሁ? በጣም ይደንቃል እኮ አሜዚንግ። ምዕራፍ 24 እንደዚህ ላይ ከፍ ብዬ ላምበው ከ36 ጀምሮ ስለዚያች ቀን ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክት ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆን። ይቀጥላል። የኖህ ዘመን እንደነበረው የሰው ልጅ መምጣት እንደዛው ነበር ይሆናል። ይኸውላችሁ በኖህ ዘመን የሆነውን ነገር መለስ ብላችሁ ስታስቡ ታስታውሳላችሁ። እስከ መጨረሻው ሰዓት ሰው በራሱ ሀሳብ፣ በራሱ መንገድ፣ በራሱ ፍላጎት የሚመላለስበት ዘመን ነበር። ኖህ መርከብ እየሰራ ለነሱ ሞኝ ነው። ብራዘር ዛሬ እኮ ለብዙዎች እንዲህ መሰብሰባችን እኮ ሞኝነት ነው። ለብዙዎች እኮ እንዲህ ተሰብስበን ኢየሱስ ማለት በልሳን መጸለያችን መዘመራችን አንተ ምን እያደረግህ ነው? አንተ ምናምን ዛጋ ጆንትራ ተሰሩ ማለት ነው። ምን ሆነ ነው ይላል። ምን እያደረግህ ነው ይላል። ግን ለእኛ ህይወት ማለት ለእኛ ግን የተስፋ ቃል በእውነት እግዚአብሔርን ተዘጋጅተን እንጠብቋለን። ይኸውላችሁ የኖህ ዘመን ኖህ ለህይወቱ መዳኛ የሆነውን መርከብ እየሰራ ሰዎቹ
የሰው ልጅ መምጣት አሁን እንደምናየው ነው። በቃ ሰላም ነው። ሰው ይገባል፣ ይወጣል፣ ይመለሳል፣ ይሄዳል። ድንገት ግን የሆነ ነገር ይሆናል። ሳደንሊ የሚፈጠር ነገር አለ። አንዳንድ ቪዲዮ ካያቸው አሁን ቫይራል የወጡ ነው። ሰው ቢቆሙ እያወራ ውድቅ ይላል ልብሱ። በቃ ብቻው ራፕቸር ይላል። ያ ተጠንቀቁ። ራፕቸር ነው ማለት አይደለም። ተጠንቀቁ። የተዘጋጀ ህይወት እንዲኖረን እግዚአብሔር ይፈልጋል። ያማረ ህይወት ከእሱ ጋር እንዲኖረን እግዚአብሔር ይፈልጋል። የኛውን ጽሑፍ ሳጠና በጣም እየተደነቅኩ ነበር ማነበው። እሺ ቀጥያ አነባለሁ። የሰው ልጅም መምጣት እንዲህ ይሆናል። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲጋቡ ነበር። ከዛስ በቃ እንደ ልባቸው ነበር የሚያደርጉት። የጥፋት ውሃ መጥቶ ሁሉም እስከ ወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። 42 እንደዚህ በምን ሰዓት እንዲመጣ አታውቁምና እንግዲህ ምን በሉ። እንግዲህ ማለት የሚያስቀጥል ነገር ነው። እንግዲህ ብራዘር ምንም ማድረግ አይቻልም። የተዘጋጀ ህይወት እንዲኖረን እግዚአብሔር ይፈልጋል። እንግዲህ ንቁ። በምን እንንቅ? በምን እንንቅ? ለቸርች እየመጣን ነው፣ ያገለገልን ነው፣ የተመላለስን ነው። በምን እንንቅ? ወታደር ሲነቃ በጀርባው ብዙ ሰዎች እንዳሉ ያውቃል። ትውልድ ነው የሚጠብቀው። ስሙ ምንድን ነው እንዴ? ወጥቶ አደረ። አልጋ አለው እኮ፣ ቤት አለው፣ ልጅ አለው፣ ትውልድ ቤተሰብ አለው። እኔ ከቤቴ ወደ ወታደር ቤት ሴት ቤት፣ እናት፣ አባት፣ ፋሚሊ አለኝ እኮ። ወጣውና ውጭ አደርኩ። ምንድን ነው? መከላከያ ሀገር ነው የምጠብቀው አልኩ። ብራዘር ከአንድ ወታደር ጀርባ ሀገር አለ። ከኔ ጀርባ ሀገር አላትም። ከኔ ጀርባ ትውልድ አለ። ከአንተ ጀርባ ትውልድ አለ። ከአንተ ጀርባ ብዙ ጄኔሬሽን አለ። አንተ የምታስቀጥለው ጄኔሬሽን አለ። ጠላት እንዳይበላው፣ ጠላት እንዳይነድፈው መጠበቅ የሚገባን ብዙ ነገር አለ ማለት ነው። ክብር ለኢየሱስ ይሁን። 42 ላይ ምን ይላል? ነቅታችሁ መንበሩ ጠብቁ። 44 ላይ እሺ፣ ያን ግን ወቁ። ባለቤት ይኸውላችሁ እንደዚህ ይላል፣ እንዲመጣ አታውቁምና ንቁ። ያን ግን ወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ ሁሉ ጊዜ መብራቱን አብርቶ ምን ይለው ነበር? ይጠብቀው። የሚሰረቅበትን ሰዓት ቢያውቅ ኖሮ ይዘጋጃል። እንደ ገጀራ ይዞ ነው የሚጠብቀው። መቼና በየትኛው ሰዓት ጠላት እንደሚመጣ ቢያውቅ ኖሮ አይተኛም። ውድ ነገሩን ይጠብቃል። ውድ ነገሩን ያስቀምጣል፣ አያስነካም። ስለማያውቅ ግን በእውነት ይተኛል። ከተኛ በኋላ ጠላት ይመጣል። ታስታውሱም የእግዚአብሔር ቃል ሲናገር ጌታ ሆይ ከእህሉ ጋር ተደባልቆ የሆነ ነገር በቀለ አለ። እንቀለው ሲሉ ተወዋላቸው። እንቀለው ተደባልቆ የበቀለ ነገር አለ አለ። ግን መቼ ነው የሆነው ሲባል ተኝታችሁ ሳለ ጠላት ምን ያለው ነው? የዘራው ነው። እንደዚህ ብዬ ልመርቃችሁ እስኪ። ጠላት የዘራው ነገር ዛሬ ይነቀል፣ በኢየሱስ ስም ይነቀል። ካንተ ቤት ይነቀል፣ ካንቺ ቤት ይነቀል፣ ካንተ ጄኔሬሽን ይነቀል። ኢን ዘ ማይቲ ኔም ኦፍ ጂሰስ ይነቀል። ተኝታችሁ ሳለ የዘራው ጠላት አንተ ስደክም ጠላት አምጥቶ የሆነ ግሳንግስ ይሞታል። አንተ ይላል እንዴት ነው የምትሮጠው ከነዚህ ጋር? እንዴት ነው የምትሮጠው ከነዚህ ጋር? አላያቸውም ብሎ ራስን እንድታይ ያደርጋል። እመነኝ፣ አንድ ነገር ልንገርህ። ነገር ሲደራረብ በፊት ለፊት መጥቶ እንዲድቅን ሲል ትልቁን ህዝብ ማየት ታቆምና ነገሩ ላይ አይን ይፈጣል። ይሄ ምን ማለት ነው ልንገርሽ እንዴ? ነገር ይመጣና ፊት ለፊት ድቅን ካለ እግዚአብሔርን ማየት አችልም። ከእግዚአብሔር ይልቅ ሁኔታው ነው የሚበልጠው። ጠላት የሚያደርገው የመጀመሪያ ታርጌቱ የእግዚአብሔርን ትልቅነት ትንሽዬ ማድረግ ነው የሚፈልገው። ስለማይችል ግን እንትን ያደርጋል። አንተን ያመጣና እኔ ፊት ለፊት ያቆማል። በቃ አንተን ካየው ሌላውን ማየት ስለማይችል ቢዚ ያደርገኛል። በጌታ በኢየሱስም ከፊት ለፊታችሁ እንቅፋት ይነሳ።
ትውልድ አለ የሚጠብቅ እኛ እንድንታደገው እግዚአብሔር እኛን ነው ሲጠራል። በእውነት የምትሰሩት ስራ እናንተ ቀላል ስራ አይደለም። ጄኔሬሽንን መጠበቅ ለማስቀጠል የጠፋውን ክርስትና ድሮ አንድ ሰው እንደዚህ ያለኝ አውሮፕላን በዚህ ከተማ ሲያልፍ ፕሌን ላይ ያለው ሰው ይነካ ነበር አለ። አክቲቭ ነበሩ በክርስትና ህይወታቸው። 100 ሜትር እንደሄድክ ቤተክርስቲያን ነው የምታገኘው። 200 ሜትር እንደሄድክ ቤተክርስቲያን ነው የምታገኘው። የሆነ ሰዓት መጣና አደነዘዛቸው። ሲደነዝዙ ተኙ። ሲተኙ እንደ ልቡ ማድረግ ጀመር። እኔ ያለው ግን እንደ ልቡ አይሆንም ብሎ በእውነት በቀላለሁ በሉ። የበቀል መንፈስ ባንተ ላይ፣ የበቀል መንፈስ ባንተ ላይ። የሁላችሁ ጳውሎስ ላይ የነበረው የበቀል መንፈስ እኮ ከተማ ውስጥ ሲገባ ከተማው ሼክ ይሆናል እኮ። አያችሁ ከእግዚአብሔር ጋር የነበረው የሚጠብቀው እግዚአብሔር እሱ ጳውሎስ የሚጠብቀው እግዚአብሔር ሁሌ ስለሚገኝለት መልስ ይዞ ነው ወደ ከተማ የሚገባው። በእውነት ለዚህ ከተማ መልስ ያርጋችሁ ይችላል። እሺ እንደዚህ ላልቀጥለው። ስለዚህ ያለ ሌባ በየትኛው ሰዓት እንደሚመጣ ስለማታውቁ እናንተ ስለዚህ ማንን ነው የሚያወራው? እስኪ እኔን ነው በላይ እኔን ነው የሚያወራው። በእውነት ስለ ያንቺን ነው እኔን ነው የሚያወራው። ስለዚህ ያለ አቤት ሲሉት እናንተ ደግሞ ተዘጋጁ። እናንተ ደግሞ ምናችሁ ተዘጋጅታችሁ ኑሩ። የሰው ልጅ በማታስቡበት ሰዓት ምን ይላል? እመጣለሁ ብዬ አንድን ሰው ብነግረው እመጣለሁ ቤት ስለ በቃ ይመጣል ብለህ የምትጠብቀው ሰው አለ። ይመጣል እኮ እንትና ብለህ ቫልዩ የምትሰጠው ሰው፣ በጣም ዋጋ የምትሰጠው ሰው ሲመጣ ግን ዝግጅት ይፈልጋል። እኔ ድሮ አስታውሳለሁ እናቴ ከራቅ ካለ ቦታ ዘመድ ሲመጣ ቤት ውስጥ ሽሩጉድ ነው። በቃ ላይታቸው የሚባለው እንትን ይመጣል ያልነበሩ ብርጭቆች እኛ በተርኪስ እየጠጣ ብርጭቆ ይወርዳል ከላይ ተርኪስ ብርጭቆ አለና ላለኛው ሰውዬ በብርጭቆ ሰጡት፣ ለሱ በኩባያ ሰጡትና ተርኪስ እንዴ ዞር ብሎ ተርኪስ ነው በብርጭቆ አለ። ያላችሁ በብርጭቆ የምትሰጡት ሰው ሲመጣ መዘጋጀት ያስፈልጋል። እንደ ቤት ልጅ አይደለም። የሚመጣው የሰማይ ንጉሥ ነው። የምንጠብቀው የዘላለም አምላክ ነው። የምንጠብቀው ወደ ታየልን ስፍራ ሊያደርሰን የወሰነው እግዚአብሔር ነው። እንዴት እንጠብቀው ታዲያ? እንዴት እንጠብቀው? ይሄንን ጌታ ሲመጣ እንዴት እንጠብቀው? በእውነት ቅዱሳን እጅ ለእጅ ተያይዘን መጠበቅ ነው። በእውነት በግብረ ሐዋርያ ላይ ስታያቸው እኮ እነዚያን ሰዎች ዕለት ዕለት በአንድ ልብ ሆነው እየተጉ የተባለላቸውን የተስፋ ቃል ምን ይሉ ነበር? ይጠብቁት ነበር። ዕለት ዕለት በአንድ ልብ ተያይዘው የሚሉትን ነገር ተቀባብለው ተዋወጡ። አንተ ትበልጣለህ ከኔ እኮ፣ ኧረ አንተ ትበልጣለህ፣ ብድግ ሲል ቁጭ በል አንተ ወንድሜ፣ አንተ ትሻላለህ እያሉ ልብ ለልብ ፈሰው የልብ አንድነት ባለበት ስፍራ ላይ የእግዚአብሔር ክብር ሊገለጥ በግድ ነው። ይህ መጽሐፍ ቅዱስ ፕሪንሲፕል ነው። የኔ እግዚአብሔር ቃል ሲናገር 2-3 ባሉበት እና በሚሉት ነገር ሲስማሙ እኔ የት ነኝ? መሃላቸው ላይ ኢየሱስ ጌታ። አይገርምም? እናንተም ተዘጋጁ አለ። ለምንድን ነው የምንዘጋጀው? ሌላ የምንዘጋጀው በማርቆስ ምዕራፍ 13 ላይ ቁጥር 33 ላይ ደግሞ አንድ ነገር እናያለን። ኢየሱስ ጌታ ነው። ብዙ አሊዛችሁ ከፕሮግራሙ አንጻር ማርቆስ ወንጌል ምዕራፍ 13 ከ33 ጀምሮ እስከ 37 አነባለሁ። ጊዜው መቼ እንደሆነ አታውቁምና ተጠንቀቁ። እዚህ ጋር ደግሞ ምን ያለው ወርኒንግ ነው፣ ማስጠንቀቂያ አይደለም። ተጠንቀቁ። ለምን? ጊዜው መቼ እንደሆነ አታውቅም። ምን እንደሚፈጠር አናውቅም። ትናንትና ብዙ የጠበቅነው ሰው እኮ ዛሬ አጠገባችን የለም። ምን እንደሚፈጠር እኮ የምናውቀው ነገር የለም። ነገ እኮ በእግዚአብሔር ፊት ስንቆም ሁላችንም መልስ እንሰጣለን። ኧረ ዛሬ ማለት ያለብኝና ሳልለው እንዳላልፍ የማልፈልገው ነገር አንድ ቃል አለ። በእውነት እግዚአብሔር ሲጫወት ነው አያውቅም።
እግዚአብሔር እኔ ስጫወት ነው እኮ አያውቅም፣ መስሎኝ እኮ አያውቅም። አለማወቅ ከተጠያቂነት ምን አይደለም አያወጣም። ናይቻለሁ ያው እዚያ ጋር ከመጣሁ ጀምሮ ቃል ለማውራት ላይ ተችያለሁ። አለማወቅ በቃ አላወቀም እኮ ደህና ይቅር በሉት ብሎ ፖሊስ እዚያ ብቻ ላይ በቃ ወደ አየር ላይ ነው። እኔ ያቺን ድምፅ አልወዳትም። ገበሯ ድምፅ ቀጭ ስትል ሩጭ ሳየው አይፈቀድም እንዲ አላወቅኩም እኮ ግን አይምርም። ስለዚህ መስሎኝ ነው ሰማይ ቤት አያውቅም። ስጫወት ነው እኮ እቴን እንደዚህ የዘለፍኳት ማለቱን አይቀበልም ሰማይ ቤት። ኢየሱስ ያለ። ስለዚህ ተጠንቅቀን ምንጠብቀው እንዴት ነው ካለን ከአፋችን የሚወጣውን ቃል በጣም በመጠበቅ መኖር አለብን። ቅዱሳን ግድ የላችሁ እግዚአብሔር በእኛ እንዲከብር ይፈልጋል። ጸጋ ያለው በረከት ያለው ሰዎችን የሚያንጽ የሚያጽናና ተስፋ የሚሰጥ ቃል ከአፋችን መውጣት አለበት ብዬ እኔ አምናለሁ። ኢየሱስ ጌታ ነው። እሱ የሚያስተማረኝ እሱ እዚህ ጋር እንደዛ ነው። እሺ ቀጥዬ እንደዚህ ነው። ጊዜው መቼና እንዴት እንደሆነ አታውቁም። ተጠንቀቁ፣ ትጉ፣ ጸልዩ። ደግሞ ጸልዩ። እኔ ጸሎት ብዙ ጊዜ እኔ አሁን በቃ እግዚአብሔር ሲረዳኝ አሁን ሲያነቃኝ ነው እንጂ ድሮ ጸሎት በቃ ፕሮግራም እስከሚጀመር የሚደረግ ኢንትሮ ነው የሚመስለኝ። በቃ የሆነ ቀን ግን ገባኝ ለካ በጸሎት መልስ አለ። ድንገት ሲገባ ዘካርያስ መልስ እንደተቀበለ፣ ድንገት ሲገባ ሳሙኤል መልስ እንዳገኘ። በእውነት ጸሎት ማለት ከእግዚአብሔር የምንነጋገርበት፣ ወዳጃችንን የምናወራበት፣ የልባችንን ትርታ ለእግዚአብሔር የምናፈስለት ስፍራ ስለሆነ ጸሎት አትናቁ፣ ትጉ፣ ምን በሉ ንቁ። ከዛ ሳምን አለ ጸልዩ አለ። በእውነት በጸሎት ሰዓት የማንገኝ ሰዓት ካለን ኑ ቀድመን እንምጣ። እኔ ጸሎትን አንዳንዴ ከምን ጋር እንደማያይዘው ታውቃላችሁ? ከምን ጋር እንደማያይዘው በጣም ይገርማል እኮ። ውሃው ሲንቀሳቀስ ቀድሞ የገባው ሰውዬ መድኃኒት እንደሚቀበል ልክ እንደዛ አድርጌ ለራሴ እነግረዋለሁ። ጅምር ሲል ጸሎት አሜን ብዬ ከጀመርኩ መድኃኒት የምቀበል ይመስለኛል። ዛሬ በእውነት በጸሎት ስፍራ መትጋት ይሆንልን። ይህንን ከተማ የምንወርሰው በጸሎት ነው። ባይዘው ይሄ ከተማ የሚወረሰው በጸሎት ነው። ጸሎት ማለት ስፓይናል ኮርድ ነው። ጸሎት ማለት ጉልበት ነው። እግዚአብሔር ዛሬ ለኔና ለእናንተ የጸሎት ጉልበት ይጨምርልን። በእውነት የጸሎት ጉልበት ይጨምርልን። የመጸለይ አቅም ይጨምርልን። በእውነት አይቻልም። ባለቤቴ እንደዚህ አለች። ተወሰነ ቀን እንዴት መጸለይ እንደጀመርኩ አላውቅም አለች። በአፌ ላይ እንዴት ቃል እንዳኖረ አላውቅም አለች። ኢየሱስ በእውነት ዛሬ በልባችን በአፋችን ቃል ይጨምራል። የምንጸልይበት ቃል ይጨምራል። ዓለምን ያሸነፉት በጸሎት የተጉት ሰዎች ናቸው። ለውጥ ያመጡት የጸለዩ ሰዎች ናቸው። ሻይን የሚያደርጉት የሚጸልዩ ሰዎች ናቸው። ስለዚህ በጸሎት እንድንተጋ እግዚአብሔር ይፈልጋል። ጸልዩ ብሎ እዚህ ጋር ከማስጠንቀቂያው ጋር አስቀምጦልናል። ተጠንቀቁ፣ ትጉ፣ ቀጥሎ ምን አለ? ጸልዩ። ሐሙስ ባለፈው 2 ሳምንት ይሆናል እዚህ ቤት ውስጥ የሆነ ነገር ነው የተለኮሰው። እኔ በቃ እንደዛ ጸልየን አናውቅም። እንደዛ ገባ ሳሙኤል ጀመረ፣ በልሳን ተጀመረ። በቃ ረጅም ሰዓት በልሳን ላይ ጸለየ እና እናቁሞ ብንል እንኳን እንዲህ ዝም ብሎ እምቢ እስኪል ድረስ ማለት ነው። በእውነት ቅዱሳን ሐሙስ ነው ፈውስ አለ። ሐሙስ ነው የምትችሉት በቃ ችላ አትበሉት። በእውነት እንደጋገፍ። በኋላ ትንሽ ደረስንበታለሁ። የሆነ ቃል እነግራችኋለሁ። ህብረት ውስጥ ግን ጠላት ክፍተት አያገኝም። በምንጸልይ ሰዓት በእውነት የጠላትን አቅም እና በቃ እንሰብራለን። ይገርማል በጣም። እሺ ጸልዩ። ቤቱን ትቶ እንደዚህ አለ። ስለ መምጣቱ ስለሚናገራቸው ቤቱን ትቶ ወደ ሌላ ሀገር እንደሄደ ሰው ነው። ለባሮቹም ስልጣን ለእያንዳንዱ ስራውን ሰጥቶ በረኛውን እንዲተጋ አዘዘ።
እንግዲህ በማታ ቢሆን ወይም እኩለ ሌሊት ወይም ዶሮ ሲጮህ ወይም በማለዳ ቢሆን በባለቤቱ መቼ እንደሚመጣ ምን አትሉ አታውቁ። ድንገት ቃሉ ያለው ድንገት መጥቶ ተኝታችሁ እንዳያገኛችሁ። ስለዚህ ምን በሉ ያላችሁ እዚህ ጋር እኔ የጻፍኩት ተግታችሁ ጠብቁ የሚል ነው። ሳሚ ተግተህ ጠብቅ ብዬ ነው የጻፍኩት። ተግተህ ጠብቅ እንዳትበል። አለመትጋታችንን የሚፈልገው በጣም ብዙ ነገር አለ። በርግጥ ጠላት አንበሳ አይደለም፣ እንዳንበሳ አይደል? ለዛ ነው እንዳንበሳ በቀደም ከህይወት ጋር ሳወራ መንገድ ላይ የሄድን አንበሳ ስትራቴጂ አለው። ዝም ብሎ ሄዶ ድፍን አያደርግም። ስትራቴጂ አለው። ተጠንቅቆ ነው የሚያድነው። ሲበላ ተጠንቅቆ ነው የሚበላው። ማለት ጉልበት አለኝ ብሎ ይኸውላችሁ፣ ከአንበሳ በላይ ጉልበት ያለው ፍጥረት የለም በሉ ወይ አለ እንጂ ለምን ይላል? በክብደት በፊዚካል የሚበጡት ሰዎች አሉ። ግን እሱ በስትራቴጂ ይጠቀማል። ለረጅም ሰዓት ከፍታ ላይ ወይ ደግሞ የሆነ የሚታይ አመቺ ስፍራ ላይ ሆኖ የሚያልፈው መጓዝ፣ ትግርኛ በአማርኛ ምንድን ነው አላውቀውም። መጓዝ ተሰብስቦ መንጋው ተሰብስቦ የሄደ ያያል። እንደዚህ ቅዱሳን ግድ የላችሁ ዋዕሮ አንስቴቲ አንበሳ ሴቶቹ አንበሳዎቹ ብትን ብሎ ቁጭ ይላሉ። ቱ በዚህ ጋር ስሩ በዚህ ጋር ብትን ብሎ ቁጭ ይላሉ። እሱ ከፍታ ቦታ ላይ ሆኖ ያያል። ይኸውላችሁ የሚያየው መንጋውን ነው። ምን ማለት ነው መሰላችሁ? ማን ነው ከመንጋው የተለየው? ማን ነው አቅም የሌለው? ማን ነው ሮጦ መንጋው ጋር መድረስ የማይችለው? ማን ነው የተመለሰው? ማን ነው የደከመው? ያይና መጽሐፍ ቅዱስ በምሳሌ መጽሐፍ ሲናገር ንጉሥ ሲናገር ማይፈራ ማን ነው? አንበሳ ሲያገሳ ወይ ደግሞ አንበሳ ክዋዙን ሁሉ ዘይስምድ መን ይላል። በእውነት ድምፁ ውስጥ እግዚአብሔር መጎስ አስቀምጧል። አንበሳው ልክ አንበሳው ድምፁ ሲያወጣ በአንድ ላይ ተሰብስቦ ያሉት ክፍተት ስለማያገኝ ላጥ ብለው ሲሄዱ እነዛ ተደብቀው የነበሩት ድምፁ ሲመጣ በቃ ይደናበራሉ። የቀሩት የታመሙት የተለዩት ብቻቸውን የወጡት አይኔ ቀስ ብዬ ደርሳለሁ ብሎ የወጣው ልክ ይሄ ድምፅ ሲመጣ መሮጥ አይችልም፣ ይደናበራል። ከዛ ጠላት ይመጣል። እግዚአብሔር ከእንደዚህ አይነት ህይወት ይሰራል። አሜን። እስኪ መንጋ ውስጥ ይቀላቀላለሁ። ነቅቶ መጠበቅ ማለት እንደ ያዕቆብ እንዳካሄዳቸው መሄድ ማለት ነው። ነቅቶ መጠበቅ ማለት ያዕቆብ ወደ ቤቱ ሲሄድ ሲመለስ ወደ ወንድሙ አያለው ና ከኔ ጋር ሩጥ ሲል እንዳንተ መሮጥ አልችልም፣ ከኔ ጋር የሚሄዱ ነፍሰ ጡሮች አሉ፣ እንስሶች አሉ፣ ከብቶች አሉ። ነቅቶ መጠበቅ ማለት ወንድምህ እንዳይበላ አጠገቡ መቆም ማለት ነው። ኢየሱስ ጌታ። እስኪ ለወንድም እጠነቀቃለሁ በላይ ለእህት እጠነቀቃለሁ። ይኸውላችሁ እንደዚህ ያላቸው ከዛ ቁጥር 37 ላይ እንደዚህ ነው የሚለው። በጣም የሚገርመው ነገር በማርቆስ ወንጌል ምዕራፍ 13 ቁጥር 37 ድንገት መጥቶ ተኝታችሁ እንዳያገኛችሁ ካለ በኋላ ለእናንተ ለኔ ነው ለእናንተ የደብዳቤ ለእኛ የተላከ ደብዳቤ ስለሆነ ለእናንተም የምነግረው ነገር ቢኖር ሐዋርያትን እንደነገርኩት ቅዱሳን ትናንትና የነበሩ እንደነገርኳቸው ለእናንተም የምናገራችሁ ለሁሉ እላለሁ። ምን በሉ የፋርጎና ተጋበላ ኢየሱስ ጌታ ነው። እሺ በትጋት መጠበቅ ምን ማለት ነው? ሌላ ልጨምር ሲያል በእውነት ኢየሱስ ጌታ ነው። በትጋት መጠበቅ ምን ማለት ነው? አልጌብ ካምሳለ በትጋት መጠበቅ ማለት ጠላት ክፍተት እንዳያገኝ። ይሄኛው ጽሑፍ ደግሞ ሳገኘው እንዴት ሀፒ እንደሆንኩ አጣይቁኝ። እኔም በቃ በነህምያ መጽሐፍ ምዕራፍ 4 ላይ በጣም የሚገርም ነገር አለ። የሚደንቅ ታሪክ ነው። በቃ ደግሞ በነህምያ ምዕራፍ 4 እውነት መጽሐፍ ቅዱሳችሁን ከፍታችሁ ብታዩ ደስ ይለኛል። ነህምያ ምዕራፍ 4 እሺ 3 ቁጥር እናነባለን። 14 ከዛ 17 ከዛ 23
ሃሌሉያ። እሺ ከፍ ይላል አንብበው እንድትይዙ ሐሳቡ። ይሁዳም ከ10 ጀምሮ ነበር። ይሁዳም ተሸካሚዎቹ ኃይል ደከመ፣ ፍርስራሹም ብዙ ነው፣ ቅጥሩ መንሰራዘን አንችልም አሉ። ጠላቶቻችንን ወደ መካከላቸው እስክንመጣ እስክንገድላቸው ድረስ ስራቸውን እስከሚያስተባብል ድረስ አያዩም አሉ። አጠገባቸውም የተቀመጡት አይሁድ መጥተው ከስፍራው ሁሉ ይመጡብናል ብለው 10 ጊዜ ነገሩ። 13 ከቅጥሩም በስተኋላ በኩል ባለው በታችኛው ስፍራ ሰይፋቸውንም ጦራቸውንም ቀስታቸውንም አስይዤ ሕዝቡ በየወገናቸው አቆምኳቸው። 14 ዓይኖቼን አነሳው አይቼም ተነሳው፣ ታላላቆቹና ሽማምንቱን የቀሩትን ሕዝብ ሁሉ አትፍሯቸው እስኪበሉ ታላቁንም የተፈራውንም ጌታ ምን በሉ። ነቅቶ መጠበቅ ማለት ጠላትን አለመፍራትና ታላቁን ጌታ ምን ማለት ነው? ማሰብ ማለት ነው። ነቅቶ መጠበቅ ማለት የመጀመሪያው ፓርት ጠላትን አለመፍራት፣ ትልቁን እግዚአብሔር ደግሞ ተጠንቅቀ ፈርተ መጠበቅ ማለት ነው። ከዛ እንደዚህ ያለ ይላችሁ ጌታ ምን በሉት? አስቡት። ስለ ወንድሞቻችሁ፣ ስለ ወንዶችና ስለ ሴቶች ልጆቻችሁ፣ ስለ ሚስቶቻችሁ፣ ስለ ቤተሰቦቻችሁ ቤታችሁ ተዋጉ አልኳችሁ። ስለማን ዋጋለ? ካላወቀ አደራ አለብሽ እኮ በእውነት ነው ያደራ አለብሽ። ስለ ቤተሰቦችሽ፣ ስለ እህቶችሽ፣ ስለ ወንድሞችሽ ምን ማለት አለበት? መዋጋት አለበት። የምትናጠቀው አንተ ነህ። ቀድመህ የመጣኸው ለዚህ ነው። ቀድመህ መንፈሳዊ ዓለም የገባህ ለዚህ ነው። እንትና ሲጨነቅ ስታየው ሚስጥሩ ይገባሃል። የሚያስጨንቀው ምንድነው? ኮዙ ይገባሃል። ስለዚህ ማንም ሰው የሌለው ዌፐን ደግሞ አንተ አለ። ማንም ሰው የሌለው መሳሪያ ደግሞ አንተ ይዘሃል። በእውነት እኔ ዜና ሳይ ይደነቃለሁ። አንዳንዴ ሁሉንም ሚሳኤል ያወጡትና በቃ ጠፋን ስትል ወልውለው ይመልሱታል። ምሪት ሲያቀርቡ በቃ ሰልፍ ምናምን ይዘጋጃሉ። ቻይና በቀደም ያደረገችውን አስደናቂ ሰልፍ ነው። ሁሉም መሳሪያ ወጣ አየነው። በቃ ዓለም ጠፋ ስንል ወልውለው ይመልሱታል። አንቺ ጋር ያለው መሳሪያ ግን እንደዛ አይደለም። ምሽግ ያፈርሳል። እዚህ ቁጭ ብለህ ብራዘር የሆነ ነገር ትገነጥላለህ። በጌታ በኢየሱስም ይነሳስበት። ከእናት ላይ የሆነ ነገር ተነስቶ ይሄዳል። ከቤተሰብ ላይ የሆነ ነገር ተነቅሎ ይሄዳል። እርግማን በሚሳኤል አይጠፋም ብራዘር፣ በጸሎት ነው የሚጠፋው። ሟርት፣ ጥንቆላ፣ ድግምት፣ መተት ምናምን ስም አለው ስም የሌለው ሁሉም የሚነቀለው አንተ ጋር ባለው መሳሪያ። ስለዚህ እነዚህ ሰዎች ቅጥራቸውን ሲጠብቁ መሳሪያ ይዘዋል፣ የሆነ ነገር ይዘዋል፣ ሴፍ ጉራዴ እና ይዘዋል። አንቺ ሳቅ ምንድን ነው ያሽዛል? እኛ ልንይዘው የሚገባው ልናስጥለው የሚገባ ብዙ ህብረተሰብ ከጀርባችን እየመጣ ነው። የሚጠብቀን ነገር አለ በጀርባ። ይኸውላችሁ እዚህ ጋር በጣም ነው የሚደንቀው። ስለ ልጆቻችሁ፣ ስለ ወንድሞቻችሁ፣ ስለ እህቶቻችሁ ምን በሉ ነው የሚለው? እንድትዋጉ ነገርኳችሁ፣ እንድታጠቋችሁ አደራ አለብኝ በሉ እስኪ። አደራ አለብህ። አደራ ደግሞ አደራ ያለብህ ደግሞ አንተን የሚጠብቅ ወንድም አለ። አንተ አልቅሰህ በቃ የምታስፈታ ወንድም አለ። አንቺ አልቅሰሽ የምታስፈቻት እህት አለች። በእውነት እንዲድኑ የምንፈልጋቸው ጓደኞች የለም። እኔ ያለኝ ብዙ ጓደኞች፣ ብዙ ቤተሰብ አለ። በእውነት ጌታ ማያውቅ አንተ ትቀልዳለህ። በእውነት የእናቴ ወደ ጌታ መምጣት ለብዙ ህብረተሰብ የጭንቅላት በሽታ ነበር የሆነው በከተማው እና በጣም ብዙ ቤተሰብ አለ። ጌታ አሁን ነው የሚገባኝ እኮ ጌታ ኢየሱስን ማወቅ ለካ አንተ እንደዚህ ከሰው ይነጥላል አሉ። እሷን ደግሞ ሳያት ቤት ውስጥ ገብቼ እህቴን ይቅር በላት ወንድሜን ይቅር በለው ትላለች። ወጣ ብዬ እነሱ ጋር ሲሄድ ደግሞ ሁለቱ ማይዳ ነበር የምጫወት ያለ በቃ አክስቴ ጋር ሲሄድ ደግሞ እውነትሽን ነው አክስቴ ጋር ስመጣ እናቴ የምትለው ሌላ ነው። እዛ ጋር ሲሄድ ደግሞ አይ ይሄና ሁሉ የሆነ የአሜሪካ እምነት አመጣችብን ምናምን ይላሉ። አሁን መለሱ ይሰሩ ለካ ክርስቲያን ያስነጥቃል፣ ክርስቲያን ከጠላት አፍ ያስወጣል። ዳዊት እንደዚህ አለ፣ እኔ አምላኬን አውቀዋለሁ፣ ምድረ በዳ ላይ አለማምዶኛል፣ ያስነጥቀኛል አለ። አንተ አይገርምም? አንበሳ መጥቶ
ሊበላ ሲል ካፉ መንፈሱ ሲወርድብኝም እገነጥለዋለሁ። በጌታ በኢየሱስ ይሄ መንፈስ ባንቺ ላይ ይሆናል። ይሄ መንፈስ ባንተ ላይ ይሆናል። ጠላትን የምትገለጥበት፣ ምክሩን የምታፈርስበት፣ አርቀህ የምታይበት የእግዚአብሔር ክብር ይባላል። ቀጥሎ ምንድን ነው የሚለው? ጠላቶቻችንም ይህንን ነገር እንደደረሰልን እግዚአብሔር ምክራቸውን ከንቱ እንዳደረገው ሰሙ። ከዛስ እኛም ሁላችንም ወደ ቅጥሩ እያንዳንዳችን ወደ ስራችን ተመለስን። ክብር ለመንፈስ ቅዱስ ይሁን። መመለስ ብቻ ግን አይደለም። 17 ላይ ቀጥሎ እንደዚህ ቅጥሩንም የሚሰሩትና ተሸካሚዎች በአንድ እጃቸው ምን ይዘው? በአንድ እጃቸው ይሰሩ ነበር። በአንድ እጃቸው ደግሞ ምን ይዘው ነበር? የጦር መሳሪያ ይዘው የሚሰሩት የእግዚአብሔር ቤት ነው። እዚህ ጋር በእውነት አንዳንዴ ጠላት እኮ ያለንን ነው የሚያደርገው። አንተ መሳሪያ ያለ ትርጉም የለ በቃ ዝም ብሎ አየር ላይ ምትወጣ ያደርጋል ሁላ በኢየሱስ ስም ማለት አቅም እስከምናጣ ድረስ የሚያደርግበት ቀን አለ። እግዚአብሔር ይገስጸው። ዛሬ ይሄ ጉልበት ለና ዛሬ ይሄ ጉልበት ለኔ ኢየሱስ ጌታ ነው። ይኸውላችሁ ሲያገለግሉ በእውነት ስናገለግል ሙሉ ነገሩን ጥለን ሳይሆን በአንድ እጃቸው እያገለገሉ በአንድ እጃቸው ወተናቸው ሬዲ ነው። ጠላት ሲመጣ አይለማመጡ ሳብ አድርጎ ነው የሚገለጥሉ። በእውነት ይሄ ኃይል ላንተ ይጨመርልህ በጌታ በኢየሱስ ስም። በዚህ ዘመን በዚህ ዓመት እግዚአብሔር በዚህ ክብር ይባርካል። ለይተን ጠላትን የምንመታ ጠላታችን ስጋ አይደለም። ከስጋ ጋር ምንም አይነት ጸብ የለም። ከስጋና ደም ጋር ምንም አይነት ጸብ የለም። ቢሃይንድ ሆኖ ምስራ ግን አለ። ይሄን የሚያየው ማነው? ስካይ የተከፈተ ነው። የነቃ ሰው ነው ያየው። አሜን ሰላምዬ። በእውነት ይሄ ጉባኤ ማየት ይጀምራል። ይሄ ጉባኤ ሚስጥር መስማት ይጀምራል። ይሄ ጉባኤ በቃ የተለየ ነገር ማየት ይጀምራል። የነቃ ሰው ልመልሳችኋል። የነቃ ሰው በመጽሐፍ ቅዱስ ላይ ሲናገር ኤልሳ የሚባል ሰው እያለ የእሱ አገልጋይ የነበረው ደግሞ ጋዚ ይባላል። አልነቃም ሰውየው። ያያል ግን አያይም። የሚያየው ግን አጠገቡ ያለውን ነገር ነው የሚያየው። ማዕበሉን ብቻ ነው የሚያየው። የጠራው ማለት በጀርባ ያለውን ነገር አያየው። አየና አንተ ጌታው ጠፋን አለው። ጠፋን አንተ ነገር መጣ። በእውነት እንደዚህ ያላችሁበት ነገር ካለ ዛሬ እግዚአብሔር ይቀርባል። እንዴት ይሆናል ያላችሁት ነገር ሁኔታን አይታችሁ የወረቀት ነገር ሊሆን ይችላል፣ የቤተሰብ ነገር ሊሆን ይችላል፣ የጓደኞቻችሁ ነገር ሊሆን ይችላል። ዋትኤቨር ላይ አስቀምጡት እናንተ። ይሄ ለእናንተ ነው ከባድ፣ ለእግዚአብሔር ቀላል ነገር ምሽት አየ አንተ ጠፋን እኮ ነው መጡ እኮ በቃ እንደዚህ ነው ሊበሉ ነው ሰላሙን ሶራሙን ነው የመጣ ይዘረባክቷል። ምንም አልመሰለው። አንተ ጠፋን አንተ ሞኝ ነህ። ኧረ ተው ካንቺ ጋር ያመጣ አሜን። ጠፋን እኮ በእውነት አንዳንዴ ሁኔታ እንደዛ ይመስላችሁ። ኑሮ አጠገብ ያለው ነገር ስታዩ ጨለምለም ብሎ ክብድ ብሎ የሆነ ነገር እንዴት ነው የሚሆነው ስትል አንተ ቃሉ አልፎ ሌላ ቀን ላይ ደርሰህ ታየዋለህ እያለ እንደዚህ አላለፍኩም የሚለኝ ሰው ካለ ምናልባት ራሱ ቼክ ያደርግ። በእውነት ሁኔታ እያለ እግዚአብሔር ግን ያሻግራል። በቃ እያለ ጥያቄው እያለ የሆነ ቀን ላይ ተሻግረ ዞር ብለህ እንድታይ ያደርጋል። ከዛ ይሄ ሰው ስላልነቃ የሚያየው አካባቢው ብቻ ስለሆነ ያኛው ደግሞ አክቲቭ የሆነ መንፈስ አለው፣ የነቃ መንፈስ አለው፣ የሚጠብቀው ነገር አለ። በቃ ተነስ ሲባል ይነሳል፣ ቁጭ በል ሲባል ቁጭ ይላል። ኮኔክሽኑ ከሰማይ ጋር ነው። አክቲቭ ነው ኔትወርኩ። ነቅቶ መጠበቅ ማለት በጸሎት መትጋት ከእግዚአብሔር ጋር ህብረት ማድረግ ስለሆነ አይ ተረጋጋ አለው። ተረጋጋ አለው። ከነሱ ጋር ካሉት ይልቅ እናጋሉት ይመጣል። አንድ ጸሎት ልጸልይ ያለው አንድ ጸሎት ልጸልይ ነው ዛሬ። በእውነት አንድ ጸሎት ልጸልይ ባንክ ላይ እጆቻችሁን ከፍ አድርጉት እስኪ፣ ቀኝ እጃችሁን ከፍ አድርጉት እስኪ። በእውነት አንድ ጸሎት ልጸልይ። እንደዚህ ብሎ ጸለየ የእግዚአብሔር ሰው ነቢይ ኤልሳ። ጌታ ሆይ አለ የዚህም ብላቴና አይን ምን በልለት ነው ያለው? ክፈትለት አለ። እግዚአብሔር መንፈስ ቅዱስ እኔና ወገኖቼ በፊት ተሰብስበናል። ዛሬ እግዚአብሔር ሆይ የማይታየው መንፈሳዊ ነገር የምናይበት አይናችን ይከፈት። አሜን በሉ። አይኖቻችን ይከፈት በኢየሱስ ስም። የጠላትን ምክር የምናይበት አይናችን ይከፈት በኢየሱስ ስም ይከፈት።
ገዳይ ናቸው። ኧረ ተረጋጋ አለው ሰውዬ። እንደዛ አይነት ነገር ደግሞ አይቶ አያውቅም። ብራዘር እኔ በዓል ቡላ በዓል ገለዝ ባህል የሆነ ተራ ፈረስ ነው የምናውቀው፣ ጨበሬ ፈረስ ምናምን እንደዚህ የሰፈሬ ቀበሌ ምናምን ፈረስ ነው የምናውቀው። ከዛ ጌታ ሆይ አይኑን ክፈትለት ሲለው ልክ እግዚአብሔር ደግሞ ጸሎቱን ሰማው። እስኪ ጸሎቱን ሰማ አለ። ጸሎቱን ሰማና የወጣቱን አይን ምን አለለት አለው? ከፈተ። በጌታ በኢየሱስም አይኖቻችን ይከፈቱ። አይኑን ሲከፍተው ሲያይ የከበቡት እዚህ ጋር ነው፣ እንደዚህ ነው። በዙሪያ ደግሞ ሌላ የሰማይ መላእክት ወርዷል። አንተ ብራዘር አንተ ተክተህ ስለጠበቅና ስለተጠነቀቅና አይደለም፣ በቃ የሚጠብቅ ስላለ የሚጠብቀን ስላለ ሲያየው የሰረገላ እሳት ፈረሶች በዙሪያው ተራራው ከበውታል። ከዛ በኋላ ያ ሰውዬ ምንም አይነት ጥያቄ አልጠየቅም። ይኸውላችሁ ጥያቄ እንዳልጠይቅ የሚያደርገው መልሱን አሳይቶ ነው። እግዚአብሔር በእውነት አይኖቻችን ይከፈት ዛሬ መልስ ማየት ይሁንልን። የእግዚአብሔርን ክንድ ማየት ይሁንልን። ኢየሱስ ጌታ ነው። እሺ የጠላትን እቅድ በማወቅ ነቅተን መጠበቅ፣ የጦር ዕቃችንን ከኛ አለመለየት። ይሄ ምን ማለት ነው? በትጋት መጠበቅ ማለት ምን ማለት ነው? የጦር መሳሪያችንን ከኛ አለመለየት። በአዲስ ኪዳን ይሄ ነገር ምንድን ነው? ኤፌሶን 6 ላይ ያለው ነገር ነው። የጦር ዕቃ የሚለው እነሱ ጉራዴ፣ ሴፍ፣ ገለመላ ይዘው ነበር እነሱ። እኛ ጋር ደግሞ ሲመጣ አሁን ምዕራፍ 6 ኤፌሶን ላይ መንፈሳዊ ልብሳችንን፣ ጡሩራችንን፣ ቀበቷችንን፣ ጫማችንን ገጥ አድርገን በቃ ተዘጋጅተን የሆነ ፎቶ ነበረኝ እንዴት በቃ አላመጣሁም እንጂ ባሳያችሁ ደስ ይለኛል። ሁለት ወታደር ናቸውና አንደኛው ቀጥ ብሎ የቆመ በቃ ፊዚካል 25 ኪሎ ተሸክሟል። እዚህ ጋር በጣም ያስፈራ የሆነ ፊቱን ላይ ያስፈራል። አንደኛው ደግሞ እዚህ ብሎ ደክሞታልና የሆነ ግድግዳ ላይ ተጠግቶ ተኝቷል። ሁለቱም ደሞዝ ይወስዳሉ። ሁለቱም ወታደር ናቸው። ሁለቱም አንድ ካምፕ ነው የሚገለገሉት። ግን ያኛው ደግሞ ተኝቷል፣ ያኛው አክቲቭ ነው። ዛሬ ላንተ መልካት ይሁን። ኮሽ ሲል ምንም የሆነ መዘጋጀት አያስፈልገውም። ምን እያልከን ነው ሳሚ? ጫማ ያረገተኛ ምን ማለት ነው? ተመለከተ ጫማ ያረገተኛ ጠላት ሲመጣ ጫማ ፍለጋ ለተወጥ በግድ ብለን መከተል ማፍረስ ማለት ነው። ኢየሱስ ጌታ ነው። እሺ ቅድም ብያለሁ፣ ይሄኛውን በመጠን መኖር፣ ሁለተኛው በመጠን መኖር፣ በቃ ኤክስትሪም አለመሄድ። በእውነት እኔ ስለ አንዳንድ ነገር ሳስብ አብርሃም ይገርመኛል። አብርሃም በጣም ባለሀብት ነው፣ ባለጸጋ ነው። እንደ አብርሃም ያለ አልነበረም። ራሱን ግን እንደምን ነበር የሚያየው? እንደ ስደተኛ። እስኪ እንደ ስደተኛ እንደ መጻተኛ ነበር የሚያስበው፣ እንደ እንግዳ ነው የሚያስበው። በእውነት እዚህ ዓለም ላይ ስንኖር እኮ እንግዶች ነን። እስኪ ተጠንቅቀሽ ኑሪ በያት ይባላል። ተጠንቅቀሽ ኑሪ፣ እንግዳ ነሽ እዚህ ዓለም ላይ እንግዳ ነን። ይኸውላችሁ ባስ ውስጥ ገብቶ አንድ ሰው እንደ ልቤ ልሁን ይላል እንዴ? አይልም። እንዴት ነው የሚለው? ወይ ፈረንጅ ታጠጥሎ ያወርዳል ወይ የሆነ ነገር ነው። እንደ ልቤ ልሁን አይባልም። እንደ መሰለኝ እንደፈለግኩት አይባልም። እኛ የኪዳን ሕዝብ ነን። እኛ ኪዳን የተሰጠን ሕዝብ ነን። የምንጠብቀው እግዚአብሔር አለን፣ አባት አለን፣ የምንፈራው ጌታ አለን። ሲመጣ እኛ እንዴት ሆነን እንጠብቀው? ቅድም እንደነገርኳችሁ መስሎኝ ነው፣ ስጫወት ነው፣ አላወቅኩም። ይሄ ኤክስኪውዝ አይሆንም እዛ ቦታ። ስለዚህ በመጠን መኖር፣ በመጠን እንድንኖር። ነቅተን መጠበቅ ማለት ምንድን ነው? የእግዚአብሔርን ነገር ትተን ወደ ሌላ ነገር ስንሮጥ እንዳይመጣብን ነቅተን እንድንጠብቀው እግዚአብሔር ይፈልጋል። ምን ማለት ነው? ቅድም ነግሬያችኋለሁ። አንበሳ ሊቅ እንዴት ሀንት እንደሚያደርግ አይታችኋል። ጠብቆ በቃ የሆነ እንትን ነው። በዚህ ዘመን ከቤተ ክርስቲያን ሰዎች መንጠቅ ፈልገው እንዴት ነው የደከመው አቅም ያጣው መለስ ያለው ጠላት አንተ ብሎ የሆነ ነገር ቾር ይላል። ከዛ ዞር ስትል አየር ላይ እግዚአብሔር ከዚህ ህይወት ይሰውራል። አሜን። እሺ ሌላ ምን ማለት ነው? ነቅቶ መጠበቅ። መብራትህ ሁል ጊዜ እየበራ ሊሆን ይገባል። መብራታችን ሁል ጊዜ ኦን መሆን አለበት። በእውነት ሊቢያ በነበርኩ ጊዜ መብራት አይከፈልም። መብራት አይከፈልም ለ40 ዓመት ለ40 ዓመት ፍሪ ነው።
መብራት አይከፍሉም። በቃ ነፃ ስለሆኑ ቢበራ ባይበራ እንደሌላቸው ክፍያ የለው። የክርስትና ግን ለየት የሚያደርገው መብራት ይብራ ማለት ምን ማለት ነው? ሁል ጊዜ በእግዚአብሔር አጀንዳ ላይ ተመላለስ፣ አክቲቭ ሁን። ሁል ጊዜ ብርሃናችሁ በሰዎች ፊት ምን ያለው ይሁን ነው የሚለው፣ የበራ ይሁን ይላል አይደለ? እናንተ በተራራ ላይ እንዳለች ምንድን ናችሁ? እናንተ ከተማ ናችሁ፣ መደበቅ አትችሉም። ሁል ጊዜ ምን ያለው ይሁን? ብርሃናችሁ የበራ ይሁን። ነቅቶ መጠበቅ ማለት ሁል ጊዜ ብርሃን የበራ ሰው መሆን ማለት ነው። ይሄ በሉቃስ ወንጌል ምዕራፍ 12 ቁጥር 34 እስከ 40 ላይ ያለው ሁል ጊዜ መብራታችን የበራ እንዲሆን መጽሐፍ ቅዱስ ይመክረናል ማለት ነው። ክብር ለመንፈስ ቅዱስ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን አሜን። ኢየሱስ ጌታ ነው። ፕሬዝ ጋድ አሜን። እሺ ቀጥዬ የሆኑ ትንሽ ነጥቦችን እናያለን። ስለዚህ እንዴት ነው ነቅተን የምንጠብቀው? ተግባሩ ምንድን ነው? ምን ማድረግ አለብን ከተባባልን በጸሎት መትጋት ሁል ጊዜ እግዚአብሔር ይፈልጋል፣ እንድንተጋ ይፈልጋል። ቅዱሳን ጸሎት የማትመጡ ሰዎች ካላችሁ እንትን እያልኩ አይደለም፣ ኢንትሮ ወይ ደግሞ በትግርኛ ልበለው መዋዕዋዕ ሰብሕ የለሁም አድቨርታይዝመንት አይደለም አደርገው ኑ ጸሎትን ጸልይናም እያልኩ አይደለም። በቃ ኑ የምትችሉት ኑ። ቀንበር የሚሰበረው በዛ መዳን ያለበት ሰው ሚድነው አንተ ስትለምን ነው፣ ስንበረከክ ነው፣ ስንጸልይ ነው ለውጡ የሚመጣው። እሳት እንደዳነለም እዚህ ጉባኤ ውስጥ ብዙ ጊዜ አይደል ጌታ ሆይ መንፈስ ቅዱስ በቃ የሆነ አዲስ ነገር ይሁን በቃ ይቀየር እንላለን። ዶም የሚል ነገር የለም። እንጸልይ አጸልዩም እያልኩ አይደለም። ቅዱሳን ልብ በላችሁ ነው። ሁለተኛ ወንድሜ ኤርሚ ሲለው እንደነበረው ቃሉን ማጥናት፣ ከቃሉ ጋር በቃ ዲፕ የሆነ ግንኙነት መፍጠር። ባለፈው ጊዜ ተናግሬ ያለው ደግሜ እለዋለሁ። አሁንም አንድ ሰው እንደዚህ ያለኝ እግዚአብሔርን አየሁት አለኝ። አንተ ምን ሆነ ነው አለ። ምን ሆነ ነው አንተ እግዚአብሔርን አየሁት? ቀልድ። እንዴት አየሁ? እግዚአብሔርን አየሁት። ሙሳኔ እግዚአብሔር ይታያል። እግዚአብሔር ደግሞ ማንም ሰው አይቶት በሕይወት ሊኖር አይችልም ይላል መጽሐፍ ቅዱስ አይደለ? ከባድ ነው። እንዴት አየሁ ስለው በእውነት እግዚአብሔር ልክ እንደ ቃሉ ነው። ቃሉ ላይ አየሁት አለኝ። በእውነት እግዚአብሔርን ማየት እንፈልጋለን። እግዚአብሔር ይታያል፣ በቃሉ ውስጥ ይታያል። ዛሬ ይህንን ጸጋ ይጨምርልን። አሜን ይባላል። ይህንን ጸጋ ይጨምርልን። ቃልን ማንበብ ጸጋ ይጨምርልን። በእውነት አንብበን አንጥገብ እላለሁ። ብዙ ጊዜ ከጓደኞቼ ጋር ሳወራ ትንሽዬ ያነብና አንዴ እንዲህ ትንሽ ይሄድና በቃ እቺ ሜዲቴት አድርጋት ይለኛል። እቺ ሜዲቴት አድርጋት ከዛ ቀጥሎ ቀስ ብለህ እስኪ አልደግሞ እሺ በጣም ከገረመኝና ከደነቀኝ ቃሉን ስናጠና ምን እናደርጋለን መሰላችሁ? የዘመኑን ምልክት እንለየዋለን። ትምህርት መለየት እንጀምራለን ማለት ሁሉንም አሜን ብለናል። በቃሉ ውስጥ የተስማማ ሕይወት ሲኖረን ከቃሉ ጋር ግንኙነት ሲኖረን ጠላት ይመጣና ፈተና የሚያቀርብልን ይቅር አንተን ጌታ ኢየሱስ ክርስቶስን ከቃሉ አውጥቶ ነው የፈተነው። እስኪ የእግዚአብሔር ልጅ ከሆንክ ይህንን እንጀራ ይህንን ድንጋይ ምን በለው አለው። አዎ ቀይረው እንገና አድርገዋል። ጌታ እንደመለሰለት ከእግዚአብሔር ቃል ይኸውላችሁ፣ በቃል ውስጥ በጣም ትልቅ ኃይል አለ። እኔ ቆይቷል፣ በጣም ቆይቷልና አንዱ ድንገት የምኖርበት ቤት ውስጥ ታመመ። አንተ ጌታ ትለለም ጌታ ጸልያለሁ። ቆይቷል። ጌታ ና ጸልይ፣ ጌታ ትላለህ፣ ጸልይለት። አንተ ሊሞት እኮ ነው፣ ራሱ እያጠፋ ነው ልጁ። አንዴ እጁን አንገቱ ላይ ያስቀምጣል፣ አንዴ የሆነ ነገር ጸልይለት አለና ስቀር አንተ እገድልሃለሁ ይለኛል። አንተ ከኑሮ ነው የሚያወራው። ከዛ ትዝ አለኝ በእውነት በዚህ ውስጥ ስልጣን፣ በዚህ ውስጥ አውቶሪቲ አለ። በእውነት አንተ ሰይጣን እግዚአብሔር ገስጽ ንቀት ስለው በቃሉ በቃ ሸሄዳለሁ።
በላችሁ የያዛችሁት የእግዚአብሔር ቃል ኃይል አለ። የያዝነው የእግዚአብሔር ቃል በእውነት ይፈውሳል፣ ያጽናናል፣ ያበረታል፣ ያስቀጥላል። በእውነት ቀንበር ይሰብራል፣ የተዘጉ ደጆቹን ይከፍታል። ይሄ ቀልድ አይደለም፣ ይሄ ፊክሽን አይደለም፣ ልብ ወለድ አይደለም፣ ልብ የወለደው ጽሑፍ አይደለም። ከሰማይ የመጣ እኛ እስከምንሄድ ድረስ የምንበራበት ማንዋላችን ነው። አሜን። ስለዚህ የዘመኑን ምልክት መለየት እንችላለን ከቃሉ ጋር ኮኔክት ስንሆን። ምንድን ነው የሚያወራው ይሄ ሰውዬ? የስህተት ትምህርት ነው ካልን መጽሐፍ ቅዱስ መንፈስ ቅዱስ ይገልጧል አይደለ? እግዚአብሔር ቃል ሲናገር የእግዚአብሔር ቃል መንፈስ ቅዱስ አስተማሪ እንደሆነ ስለሚናገር ማለት ነው። ኢየሱስ ጌታ ነው። እሺ እየጨረስኩ ነው፣ አይዟችሁ። ሌላው ያለህን አጽንተህ መያዝ ነው። በራዕየ ዮሐንስ መጽሐፍ 3 ቁጥር 10 ላይ አንድ በጣም የሚገርም ነገር አለ። እዛ ቦታ ላይ ራዕየ ዮሐንስ ምዕራፍ 3 ቁጥር 10 ላይ እሺ የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ፈተና ሰዓት ምን እልሃለሁ? አሜን ይባላል። በእውነት ይሄ ቃል አሜን ያስብለው። ምንን ስለጠበቅ ካለው የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ፈተና ሰዓት እጠብቅሃለሁ ካለ በኋላ ቀጥሎ 11 ላይ እንደዚህ ይላል፣ እነሆ በቶሎ ብዬ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን። ተግቶ መጠበቅ ሶስተኛው ነጥብ ብዬ አስቀምጥኩ። ያለህን የተሰጠህን ውድ የሆነ ስጦታ አጥብቀህ መያዝ። ይላችሁ ሴጣን ገንዘባችንን ቢፈልግ ኖሮ ብዬ አስባለሁ፣ ንብረታችንን ምናምን ቢፈልግ ኖሮ በኢዮብ ሕይወት በተማረም ነበር። ማለት የነበረውን ሀብት ከወሰደ በኋላ አይመለስም። ከብት አስፈላጊ ቢሆን ወይ ደግሞ ያንተ ሀዘን ቢሆን የሚያስፈልገው 10 ሰው በአንድ ቀን ማጣት ከአይምሮ በላይ የሆነ ዶኖ ኢዮብ እኔ ልብሱን ቀደደ ሲባል አበደ ነበር ያልኩት። ለካ ሰውየው ይጸልይ ነው። ልጆቹን ጠቅልሎ በአንድ ቀን ከወሰደ በኋላ ተመልሶ መጣ። እሱ አይደለም ፍላጎቱ። ራሱንም ከላይ ጀምሮ እስከ ታች በበሽታ በቁስል መጣውና በትግርኛ እኔ በለስ ታውቃላችሁ፣ እኔ በለሱን ስለማውቀው አካባቢው ላይ ስላደኩ ነው። ይሄ የሚያክል ሾክ ነው ያለው። በዛ ነው ራሱ የሚያውቁ በጣም ዳንጀር በሽታ ነው። ወድቆ እዛም ላይ ያመሰግናል። አንድ ነገር ግን ይገባል። ለካ ሴጣን የሚፈልገው አንተ ውስጥ የተሰወረው እምነት እንጂ ያንተን ሀብት አይደለም። ሴጣን የሚፈልገው ጠላት የሚፈልገው በዙሪያ ያለን ድምቀት ሳይሆን አንተ ውስጥ የተሸሸገው የእምነት ቃል መንጠቅ ነው የሚፈልገው። እስኪ አላስነጥቅም በሉ፣ አላስነጥቅም በሉ። ግዴላችሁም እንደማያስነጥቅ ሰው አላስነጥቅም በሉ። በቃ ይኸው እግዚአብሔር እግዚአብሔር እያልክ ያንተ ነገር እንዴት ነው ጠፋ እኮ ቢኖር ያድንሃል ትለውና እውነት ነው ካልከው መጣው እምነትን ያናገዋል። ከዛ በእውነት ተጠንቅቀን መኖር ማለት የተሰጠንን አጥብቀን መያዝ ማለት ነው። በእውነት ኢየሱስ ጌታ ነው። አሜን አሜን። ይኸውላችሁ ነቅቶ መጠበቅ ማለት ጌታ አሁን ይመጣል። መቼ ይመጣል? አሁን ይመጣል በሚል ዝግጁነትና ጠላት ሊያስተኝ ይፈልጋል በሚል ጥንቃቄ መኖር። ጌታ መቼ ይመጣል? አሁን። ጠላት ምን ይፈልጋል? ሊያስተኝ ከመንገድ ከትራፊኩ ሊያወጣ። አንድ ቫይራል የወጣ ቪዲዮ ያላያችሁ በጣም የሚገርም ቪዲዮ። ካሜራማኑ ከአትሌቲክሱ ጋር ሲሮጥ ካሜራማኑ ቀድሞ ገባ። ከመሬ አላይ አለቦታው ስለሆነ ግን ምንም ሽልማት የለም። ሪዋርድ የለም። አለቦታው ስራው ካሜራማን ነው እንጂ አትሌት አይደለም። ሰው እንዲህ እየቀዳው ከፊት እየሮጠ አትሌት ጥሎ አንደኛ ወጣ።
አለ ትራክ ስለሆነ ሽልማት አይገባም። በእውነት በትራካችን መሮጥ ይሆናል። በተሰጠን መንገድ መሮጥ ይሆናል። አሜን። እሺ ጨርሻለሁ። የኔ ነገር እንደዛ ነው። ነቅቶ መጠበቅ ማለት የዓለምን እንቅልፍ፣ ኃጢአት፣ መዘናጋት፣ ተስፋ መቁረጥ ሳይጥለን የነፍሳችንን ዓይን ወደ ሰማይ ማንሳትና በላይ ያለውን ማየት። በቆላስይስ ምዕራፍ 3 ላይ እንዳለው በቃ ከሞታችሁ ከክርስቶስ ጋር ምን ሆናችኋል? እናንተ በቃ የዚህ ዓለም ነገር ለእናንተ ኤክስኪውዝ ሊሆን አይችልም። ስለዚህ ስለ ሞታችሁ ማሰብ ያለባችሁ በላይ ያለውን ነው። አንተ ሰው እኮ የሚቸገረው ያለውን ሀብት ለመደበቅ ነው። የሆነ ትንሽ መላይ ሰበስብና በቃ እሱ ሲጠነቀቅ አትሰብስቡ አላሉ ቶሎ ሰብስቡ እሱ አይደለም የሚታወቅ መዝገባችሁ ግን ሌባ ቆፍሮ በማያገኝበት ስፍራ በሰማይ ይሁን። ጠላት መጥቶ ሲቆፍር አይ ብሎ እንዲሄድ አድርጉት፣ አሳፍሩት ነው የሚለው። በእውነት የከበረ ነገራችን የተሰወረ ይሁን፣ በእግዚአብሔር ዘንድ የተሰወረ ይሁን። በእውነት ቅዱሳን እወደዋለሁ ይላል። ጠላት ሲይዝ እኮ ወድጄዋለሁ ብሎ ይዝና መጨረሻ ምንድን ነው? ተናገር እገድለዋለሁ ይላል። አያችሁ፣ የእግዚአብሔር መውደድ ደግሞ እወደዋለሁ ከዛ ዘላለም ከእኔ ጋር በቀኝ አኖረዋለሁ። ልዩነቱ እዚህ ጋር የምትጠብቁት ጌታ ሕይወት የሚሰጥ ክብር ለመንፈስ ቅዱስ ይሁን። እሺ፣ አምስተኛ ለቅድስና ሕይወታችን ዋጋ መስጠት። ነቅቶ መጠበቅ ማለት ለቅድስና ሕይወታችን ለክርስትናችን ቫልዩ መስጠት፣ ዋጋ መስጠት፣ እራሳችንን ሁሌ መመርመር፣ በእግዚአብሔር ፊት መውደቅ፣ ለንስሐ ቀጠሮ አለመስጠት፣ ይደርሳል አለማለት። እኔ የዳዊትና የእግዚአብሔር ዝምድና እዚህ ጋር በጣም ሞር ይመስለኛል። ዳዊት እግዚአብሔር ዳዊት እግዚአብሔር እንደማያየው ወይም አያየኝም ብሎ አይደለም የሚያውቀው። ያጠፋውን ጥፋት ግን ሮጦ በፊቱ ይወድቃል። አጠፋው እኮ ይናገራል። እግዚአብሔር ስለማያውቅ ሳይሆን ስለምንታመን ኖሮ የሚወደድ። በእውነት የሚታመን ሕይወት ይስጠን። አሜን። ፈልጋለሁ የሚታመን ሕይወት ይስጠን። ዕለት ዕለት በፊቱ መውደቅ ይሆንልን። ዳዊት ያጠፋል አያጠፋም? ያጠፋል ግን ውድቅ ይላል። አጠፋው እኮ ይላል። በእውነት የኛ አባት የምህረት አባት ነው። እኔ በካቤል ምጨክን ይመስላችኋል? አይመስላችሁ? አይጨክንም። ዋታ ያበረ ቢፈጠር አይጨክንም። በቃ ሁሉ ነገር ይፈንዳል። ዳዲ ሲለኝ ይመለሳል። ዳዲ ናም ሲ ቅርስ ሲያለ በፊት ልጆች ነው። በእውነት ምንም ብናጠፋ እሱ በእኛ የሚጨክን ልብ የለውም። ወዶኛልና ምን አለኝ? እስኪ ድገሙት። ወዶኛልና ላይጠላን የወደደ ብራዘር ምንም ሳይኖረን ከወደደ አሁን የእሱን ምህረት ስናል የሚጥላበት ምክንያት የለውም። ስለዚህ በራእየ ዮሐንስ እችኛዋን ጽሑፍ ፈልጋታለሁ። በራእየ ዮሐንስ ምዕራፍ 16 ላይ አንድ ጽሑፍ አለ። ያገር ስማዬ ዛሬ ውሰዱ። ምዕራፍ 16 ቁጥር 15 ሌላቸው እንደዚህ ነው። እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱን እንዳይታይ ነቅቶ ልብስን የሚጠብቅ ሰው ብፁዕ ነው ይላል። ምኑን የሚጠብቅ? ልብሱን የሚጠብቅ ሁሉ ጊዜ ተዘጋጀ። በእውነት ዛሬ የዓመት በዓል ልብስ ለብሰን ብንመጣ ነጭ ምናምን ነገር ቢሆን ወንበር አንመርጥም። እንደዚህ አይነት የሆነ ነገር እንዳይኖረው አንጠነቀቅም። ሰርግ ቤት ስንሄድ አንጠነቀቅም አይደል? ሰርግ ቤት ምንወደው ጓደኛችን ሲያገባ፣ ምንወዳት ጓደኛችን ስታገባ ስንሄድ በልጠን መታየት ስለምንፈልግ፣ አንሰን እንዳንታይ ለሱም ቫልዩ መስጠት ስለምንፈልግ፣ ለጠራንም አክብሮት ስላለ ልብሳችን ሁሉ ጊዜ ንጹህ እንዲሆን እንፈልጋለን። በእውነት በእግዚአብሔር ፊት ንጹህ ልብስ እንዲኖረን ጌታ ኢየሱስ ይፈልጋል። የትኛው ነው ንጹህ ልብስ ሳቢ ካላችሁ ምን ልበሱት ይላል? ክርስቶስን ምን በሉት ይላል? ልበሱት ይላል። ይላችሁ ክርስቶስን ምን በሉት? ልበሱት። ገፋርጎላ ክርስቶስን ልበሰው በለው።
ያችሁ ይሄን ልብስ ሊያሳድፍ የወጣ ክፉ በኢየሱስ ስም ይቀልቀል። ይሄን ልብስ ከኛ ላይ ሊያቆሽሽ የወጣ አውሬ የተወጋ ይሁን። ልበሱ። እንትንን አርቃችሁ ክርስቶስን ምን በሉት? ልበሱ። አሜን። እሺ ጨርሻለሁ። ትንሽ ይቀርበኝ። የመጨረሻ ሁሉ ጊዜ መትጋት። ሁሉ ጊዜ ምን ማለት? መትጋት በሁሉም ነገር። ቅድም እንደነገርኳችሁ ቀኑ ቢታወቅ ኖሮ ማለት ጌታ የሚመጣበት 2075 ዓመተ ምህረት ቢሆን ወይ ደግሞ አሁን ባለነው ዘመን በእኛ ጊዜ 2030 ጌታ ይመጣል ቢባል ኖሮ ሰው እስከ 2029 እንደ ፍላጎቱ ኖሮ 2029 መጀመሪያ ላይ ወደ ጌታ ይመጣል። ግን አይታወቅም፣ ድንገት ስለሚመጣ። ስለዚህ ሁሉ ጊዜ ተግተን የምንኖረው በቃ እኛ ተዘጋጁ ስላለ ሁሉ ጊዜ በዝግጁነት ህይወት እንድንኖር እግዚአብሔር ፍቃዱ ነው። ይኸውላችሁ ሰዎች እስከዚያ ቀን ድረስ ኃጢአት ቆይቶ ሊመጣ አካባቢ ወደ ጌታ ሊመጡ ብዙ ሰዎች ነበሩ። አንድ ሰውዬ እንደዚያ ያለ እኔ እዛ ሪፊውጅ ካምፕ ውስጥ እያለሁ በጣም መጠጥ ስለምጠጣ ሌሊት ነው ሌሊት እንትና እየገባ ነው መድኃኒቱ ሲሉ ይላል 6 ሰዓት ላይ ሚድናይት። ከዛ አንተ ኪኒን ባንተ ይዋጣል አለኛ ይሄ በቃ የሚሰለች ደከመኝና ወደ ጌታ አረፍኩ። ከዛ አንዱ ጠራኝና አንተ ጥሩ ሰው ነበር እንዲያለኝ ምን ነው እንደዚህ ነው? ለነገሩ ደህና ትንሽ ቆይ ይዘዋል፣ ጸባይ ሲስተካከል ትወጣለህ። ገላችሁ ጴንጤ መሆን ማለት ጸባይ ማረጋ ቤት መግባት ማለት ነው። ለዘላለማዊ ሕይወት ተዘጋጅቶ መጠበቅ። ስለዚህ መጠባበቅ፣ ሃይማኖታዊ ስርዓት መፈጸም። አሁን እንደምናደርገው እሑድ እንመጣለን፣ ቅዱስ ቁርባን እንወስዳለን። ይሄ ስርዓት መፈጸም ብቻ ሳይሆን ቤተክርስቲያን መመላለስ፣ ጌታ ይመጣል ብሎ በአፍ መናገር ሊሆን ይችላል። ይሄ ምንድነው? መጠበቅ። በንቃት መጠበቅ ግን ከልብ የሆነ ንስሐና ቅድስና ማለት ዘይት ይዞ መጠበቅ። 10 እንቅልፍ ወሰዳቸው፣ 5 ነቁ፣ 5 ዘይት አልነበራቸው። እንቅልፍ ወሰዳቸው 10 ናቸው። እነዛ ግን 10 እንቅልፍ ወሰዳቸው ሁሉ። እነዛ ግን የሚያስቀጥል ነገር ይዞ ነበር። ዛሬ በንቃት መጠበቅ ማለት የሚያስቀጥል ነገር መያዝ ማለት ነው። እሺ ፈተና ቢበዛም እስከ መጨረሻ መጽናት፣ ከጌታ ጋር የጠበቀ የግል ግንኙነት መመስረት። ስለዚህ ጊዜውን ሰዓቱን ስለማናውቀው ተክተን እንድንጠብቅ እግዚአብሔር ይፈልጋል። እንግዶቻችን ይቀናል። ምናልባት አንድ ጥሪ ማድረግ